እጅግ የተወደዳችሁ የዝግጅታችን ተከታታዮች እንደምን ሰነበታችሁ? እግዚአብሔርን እጅግ አድርገን እናመሰግነዋለን። ይህንን መንፈሳዊ እድል ሰጥቶን በድጋሚ ደግሞ እንድንገናኝ የእግዚአብሔር ፈቃድ ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ ከእናንተ ጋር በአካል በአእምሮና ለክርስቶስ ዳግም ምጽአት መዘጋጀት በሚል ርዕስ ጥቂት ነገሮችን እናያለን። የእግዚአብሔር መንፈስ ደግሞ እንዲያስተምረን እንጸልይ። የዘላለም ቅዱስ እግዚአብሔር አምላካችን ሆይ እናመሰግንሃለን። አቤቱ ጌታ ሆይ በዚህ በመጨረሻ ዘመን በአካል በአእምሮና በመንፈስ ዝግጁ ሆነን ምጽአትህን እንድንጠባበቅ ልታስተምረን ልትመራን በመካከላችን ስላለህ ተመስገን። ጌታ ሆይ ከዚህ በኋላ የሰማነው የሕይወት ቃል በእምነት ተዋህዶን ፍሬ እንድናፈራ መንፈስ ቅዱስ ሆይ የምንሰማውን ቃል ከልባችን ጋር ይዋሃድ ዘንድ እንድትረዳን በስምህ እንጸልያለን። አባታችንና መድኃኒታችን ሆይ ቃሉን ልኮ ፈወሳቸው፣ ከመከራ ሁሉ አዳናቸው እንደተባለ በቃል ፈውሰን፣ በቃል ምከረን፣ በቃል አጽናናን፣ ምራን። ክብሩ ሁሉ ለአንተ ይሁን በኢየሱስ ስም አሜን። እንግዲህ በአካል በመንፈስና አእምሮ ለክርስቶስ ኢየሱስ ዳግም ምጽአት ለመዘጋጀት አንድ ነገር ያስፈልገናል። የዛሬው መታሰቢያ ጥቅስ የአገልግሎቴ ራሱ ይሄ ነው። ምን ይላል? በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ጳውሎስ ለተሰሎንቄ ሰዎች ሲጽፍ እንዲህ ብሏል። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁንም ነፍሳችሁንም ስጋችሁንም ጌታ ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። እንግዲህ ጳውሎስ እዚህ ላይ ሁለንተና ብሎ ይናገራል። በመክብብ ደግሞ ምዕራፍ 12 ላይ እንደዚህ የሚል ቃል ደግሞ ተጽፏል። የነገሩን ሁሉ ፍጻሜ እንስማ ይላል። ይህ ደግሞ የሰው ሁለንተና ነው። እግዚአብሔርን ፍራ፣ ትእዛዙን ጠብቅ፣ ይህ የሰው ሁለንተና ነው ይላል። እንደውም እግዚአብሔር ስራን ሁሉ የተሰወረ ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል ይላል። ስለዚህ የሰው ሁለንተና ይህ ነው። ምን? በአካል በአእምሮና በመንፈስ ክርስቶስ ኢየሱስ ዳግም ሲመጣ ተዘጋጅተን ለመጠበቅ እነዚህ ሶስቱ ወሳኝ ናቸው። ስለዚህ እነዚህን ሶስቱን ነገሮችን እናያለን። እደግመዋለሁ መታሰቢያ ጥቅሱን። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁንም ነፍሳችሁንም ስጋችሁንም ጌታ ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። ያለ ነቀፋ ፈጽመው ይጠበቁ። በጣም በሚገርም ሁኔታ አካልን ከዚያ አእምሮንና መንፈስን ለይተን እንኳን ስናይ በጣም የሚገርም ታሪኮች በምድር ላይ አሉ። ከነዚህ ውስጥ ደግሞ ለእኔ በጣም እጅግ የሚመስጠኝ አንዳንድ የግለሰቦች ታሪክ አለ። ከዚህ ውስጥ በምድራችን ላይ በጣም እጅግ የምትደንቀኝ አንዲት ሴት አለች፣ አና ኬለር የምትባል እና አና እንግዲህ ከልጅነቷ ጀምሮ አንድ የአካል ጉዳት ደርሶባት ነበረ። እርሱም ደግሞ መስማት የማትችል እንዲሁም ደግሞ ማየት የተሳናት ሴት ነበረች። ይህቺ ሴት እንግዲህ በእንደዚህ አይነት ህይወት ውስጥ እንደዚህ አይነት ነገር ሲያጋጥማት ወላጆቿ ሁሉ በጣም ተደናግጠው ስለነበረ በብዙ አይነት ጥረት ይረዷት ነበር። በተለይ ደግሞ ታሪኳ ላይ ሳነብ በጣም የገረመኝ ነገር አስተማሪዋ አናን ከዚህ ካለበት ሄለንን ከዚህ ካለበት ዓለም ጋር ለማስተዋወቅ በጣም ብዙ ጥረቶች ታደርግ ነበረ። ምክንያቱም ወላጆቿ እርሷን ለማስተማር ጥረት ያደርጉ ስለነበረ ከዚያ በኋላ
እንደውም እቤቷ የነበረ ከጉድጓድ ውሃ ማውጫን እንዴት አድርጋ ወደ ቃላት እንደምትቀይርላት ባዮግራፊዋ ታሪኳ ላይ ብዙ ነገሮች ተጽፏል። ከዚያ በኋላ ቃላቶችን መለማመድ ጀመረች። ከዚያ በኋላ እንደምንም እያለች ፊደሎችን፣ ቃሎችን ከዚያ በኋላ መግባባት ጀመሩ። በኋላ ላይ ግን በጣም የገረመኝ ታሪክ የሚገኘው ይሄ ነውና ይህቺ ማየት የማትችል ይህቺ መስማት የማትችል ነገር ግን ልበ ብርሃን የሆነች ሴት ከእርሷ አልፋ የሌሎችን ችግሮች ለመፍታት ታላቅ የሆነ ተጋድሎን ስታደርግ በሴቶች መብት ላይ በተለያየ አይነት ሲቪክ መብቶች ላይ በተለይ ደግሞ የሌሎችን ችግሮች ለመፍታት የተለያየ አይነት የእርዳታ ድርጅቶችን ሁሉ ታቋቁም ነበረ። በጣም የሚገርም ነው። ዛሬ ብዙ ሰዎች ማየት እየቻሉ ምንም ማድረግ ያልቻሉበት፣ መስማት እየቻሉ ምንም ነገር ማድረግ ያልቻሉበት ምድር ላይም እንገኛለን። ከዚህ የተነሳ አካላቸው በተለያየ አይነት ሱስ የሚያስይዙ ነገሮች ባሪያ ሆነው እጆቻቸው፣ እግሮቻቸው፣ አካላቸው ሁሉ ሽባ የሆኑ ሰዎችን ብዙ ሰዎችን አያለሁ። አንዳንዶች ደግሞ መራመድ የማይችሉ ነገር ግን መራመድ ከሚችሉ ሰዎች በላይ ድንቅ ነገሮችን ያደረጉ ሰዎች አሉ። እንዲሁም ደግሞ አካላቸው በጣም በብዙ ነገር በኃይል የተሞላ ሆነው ደግሞ በጣም ተራ ነገሮችን ሲያደርጉ ደግሞ እናያለን። እንደውም በመጽሐፍ ቅዱሳችን ላይ የጉልበቶች ሁሉ ጉልበት፣ እንደውም ብዙዎች ጉልቤ የሆነውን ሰው ራሱ ሲጠሩ ሳምሶን ጉልቤው እያሉ ነው የሚጠሩት። እና በመጽሐፍ ቅዱሳችን በመጽሐፋችን መሳፍንት ምዕራፍ 13፣ 14፣ 15 ላይ ስለ ሳምሶን ታሪክ እናነባለን። እንግዲህ ሳምሶን ናዝራዊ ነበረ። ክርስቶስ ኢየሱስ ራሱ ናዝራዊ ነበረ። እንደውም ናዝራዊ ይባል ዘንድ ወዳደገበት ወደ ተወለደበት ወደ ናዝሬት ሄደ ይላል። ከዚያ ናዝራዊ እንደውም የናዝሬቱ ክርስቶስ ኢየሱስ እየተባለ ነበር የሚጠራው። ስለዚህ ሳምሶንን ወላጆቹ መልአኩ ያኔ ለማኑሄና ለሚስቱ ሲነግራቸው ሳለ አንድ ነገር እንዲያደርጉ ነበር ያደረገው። አስካሪ መጠጦችን፣ ለአካል የሚጎዱ ምግቦችን እንዳይበሉና እንዳይጠጡ አስጠነቀቃቸው። ምክንያቱም የሚወለደው ልጅ ናዝራዊ ስለሆነ በእርሱ ላይ ምንም አይነት ጉዳት እንዳይመጣበት እግዚአብሔር ይጠነቀቅ ነበረ። ከዚያ በኋላ ሳምሶን ተወለደ። ይሄ የተወለደው ልጅ ደግሞ እስራኤሎችን ከፍልስጤማውያን ባርነት ነፃ እንዲያወጣ ነበር እግዚአብሔር ለዚህ ስራ ሾሞት የመረጠው። ይሄ ብቻ አልነበረም። ናዝራዊ ስለሆነ ደግሞ በራሱ ላይ ደግሞ ምላጭ አያርፍም ነበረ። ስለዚህ ሳምሶን ተወለደ፣ በእግዚአብሔር መንፈስ ጠነከረ። ከዚያ በኋላ ደግሞ ወላጆቹም ጥብቅ በሆነ መንፈሳዊ እሴትና ደግሞ ያኔ በነበረው በይሁዳውያን ስርዓትና ሕግ ደግሞ አደገ። ከዚያ በኋላ ግን ራሱን ሲችል ግን ሳምሶን ሲንቀሳቀስ አይኖቹን አንስቶ ወደ ፍልስጤማውያን ተመለከተ። ከዚያ ከፍልስጤማውያን ውስጥ አንዲትን ሴት ለራሱ ለማግባት አጨ። ያን ጊዜ ወላጆቹ በእስራኤላውያን ሕግና ስርዓት ደንብ መሰረት ገሰጹት። አንተ ዕብራዊ ሆነ፣ አንተ እስራኤላዊ ሆነ እንዴት ከፍልስጤማውያን ሴት ትመርጣለህ? በወገኖቹ መካከል በወገኖችህ በገዛ ወገኖች መካከል ሴት ጠፋ እንዴ እያሉ ሊያስጠነቅቁት ፈለጉ። እርሱ ግን ሊሰማቸው አልፈለገም። ይሄ በአካል የፈረጠመ እጅግ ጠንካራ ኃይልና ጠንካራ ጉልበት የነበረው ሰው በጣም በሚገርም ሁኔታ በዓይኑ ውስጥ ገብቶ ወደ ልቡ የገባውን ፍላጎት ግን መቆጣጠር ተሳነው። ከዚህ የተነሳ እግዚአብሔር የሚፈልግበት ነገር ሌላ ሆኖ እያለ እርሱ ግን ለራሱ ለስጋዊው ስሜት ሌላ ነገር አደረገ። በኋላ ላይ በታሪኩ ላይ እንደምናየው ምን ሆነ? ሳምሶን ይህችን ፍልስጤማዊት ሴት አጭቶ ከተመለሰ በኋላ
ረጅም ጊዜ ጠፍቶ በኋላ ላይ ድጋሚ ሲመጣ አይ አንተ እኮ የጠላሃትና በቃ ልታገባት ያልፈለክ ስለመሰለኝ እኔ ደግሞ ለሚዜዎችህ ለአንዱ ዳርኳት አለ አባትየው። በዚህ የተናደደው ሳምሶን አንድ ነገር አደረገ። እኔ እንደውም ክፉ ነገር ባደርግባችሁ ከዚህ በኋላ አንተ ነህ ተጠያቂው፣ ስለዚህ አንድ ነገር አደርጋለሁ ብሎ ወደ ጫካ ሄዶ 300 ቀበሮችን ይዞ ሁለት ሁለት እያደረጋቸው ካሰራቸው በኋላ በላያቸው ላይ ችቦ አድርጎ በፍልስጤማውያን እርሻ መካከል ሰደዳቸው ይላል። አንድ ሳምሶን 300 የሆኑ ቀበሮችን ለመያዝ ምን ያህል አቅምና ጉልበት እንደነበረው ይደንቀኛል። ከዚያ በኋላ ደግሞ 300ዎቹንም በእነዚያ ፍልስጤማውያን ላይ ደግሞ ላካቸው፣ ሰደዳቸው። ምን ያህል ጉልበት ያለው ሰው ነው! በጣም በሚገርም ሁኔታ ምንም እንኳን የአካል ጡንቻዎቹ ጠንካራና ፈርጣማ ቢሆኑ ነገር ግን ያስተሳሰቡና መንፈሳዊ ነገሩ ደካማ እንደሆነ ማየት እንችላለን። በኋላ ላይ አሁንም በድጋሚ እንደዚሁ ወደ ፍልስጤማውያን ሰፈር ሄደ። ከዚያ በኋላ ደግሞ አሁን ከመንዝራ ጋር ደግሞ ሲያመነዝር እናያለን። እንደውም በዚህ ሰዓት የከተማዋን ቅጥር ሁሉ ዘጉበት። እርሱን ሊይዙት እያደቡ እያለ የእግዚአብሔር መንፈስ በኃይል ወረደበት ይላል። ከዚያ በኋላ ደግሞ አንድ ነገር አደረገ። የከተማዋን ቅጥር ተጠግቶ በሩን ከነመሰረቱ ነቀለው ይላል። ከነቀለው በኋላ ደግሞ ወደ ተራራ ይዞት ወጣ ይላል። ምን ያህል ጉልበታም እንደሆነ! በድሮ ጊዜ የነበሩ የከተማዎች ቅጥር ለ4 ለ5 ለ6 ለብዙ ሆነው ነበር በሩን የሚዘጉት። ሳምሶን ግን ያንን ነቅሎ አነሳው። ይሄንን ማንሳት የሚችል ጉልበት ነበረው። ነገር ግን እግዚአብሔር ያልፈለገውን ነገር፣ እግዚአብሔር ያልፈቀደውን ነገር ጠላት ዲያብሎስ ወደ አእምሮው ሲያመጣ ግን እምቢ ለማለት አቅምና ጉልበት አጣ። በኋላ ላይም አሁንም ደግሞ ሌላ ስህተት ሰራ። ደሊላ ከምትባል ከፍልስጤማውያን ሴት ተመለከተ። እንደውም አንድ ወቅት ላይ አንድ ግጥም ጽፌ ነበረ። እንደዚህ የሚል ስንኝ በውስጡ ነበረ። ደላላ ደሊላ፣ ደሊላ ደላላ፣ ደልላ ደልላ በሳምሶን አይን ውስጥ ገብታ። እንደውም ግጥሙ ላይ ልክ እንደዚህ ነው፣ በአይኑ እንደገባች አይኑን ይዛ ወጣች የሚል ነበረ። እንደዚህ ነው፣ ደላላ ደሊላ፣ ደሊላ ደላላ፣ ደልላ ደልላ በአይኑ እንደገባች አይኑን ይዛ ወጣች የሚል ነበረ ግጥሙ ውስጥ ያለው። ስለዚህ ሳምሶን ምንም እንኳን እግዚአብሔር ላሰበለትና ላቀደለት ዓላማ ራሱን ብቁ አድርጎ አዘጋጅቶ ቢሆን ኖሮ እግዚአብሔር ከዚህ የበለጠ ነገር ይጠቀምበት ነበረ። በኋላ ላይ ግን ፍልስጤማውያን ምን አደረጉት? አይኑን አወጡትና ፀጉሩን ላጮት፣ መላጣ አደረጉት። በጣም በሚገርም ሁኔታ አንድ ወቅት ላይ ዝም ብሎ አይደለም ይሄ መላጣ መሆኑ፣ ምክንያቱም ኃይሉ የነበረው ፀጉሩ ላይ ነበረ። አንድ ወቅትም እንደውም ኤልሳን በአንድ ከተማ ላይ የነበሩ ሕፃናቶች ሁሉ ወጡና መላጣ 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 እያሉ አሾፉበት እና ያኔ ምንም እንኳን ኤልሳ ፀጉሩ ስለመመለጡና ለመመለጡ መጽሐፍ ቅዱስ ባይናገርም፣ ነገር ግን እርግጠኛ ነኝ መንፈሳዊነቱን ነበረ እየነኩት የነበረው። ከዚያ በኋላ ገሰጻቸው ይላል። እንደውም ከጫካ ድቦች ወጥተው እነዚያን ሕፃናት ሰባበሯቸው ይላል። ዛሬ ምናልባት አካላችን ፈርጣማ ሆነው የአካላችን ጡንቻዎች ጠንካራ ሆነው ነገር ግን የአእምሯችን ውሳኔና የመንፈስ ቅዱስን ውሳኔ ማዳመጥ የሚችል መንፈሳዊነታችን መላጣ የሆነብን ስንቶች እንሆን? ነገር ግን እግዚአብሔር እንደዚህ ይላል፣ በአካል በአእምሮ እና በመንፈስ ለክርስቶስ ኢየሱስ ዳግም ምጽአት እንድንዘጋጅ እግዚአብሔር ይፈልጋል። ቅድም ያነበብነውም ጥቅስ ልክ እንደዚህ ነው የሚለው፣ የሰላም አምላክ እርሱ ሁለንተናችሁን ይቀድስ፣ መንፈሳችሁንም ነፍሳችሁንም
ሥጋችሁንም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። ስለዚህ እነዚህን ነገሮች ልንጠብቃቸው ይገባል። ሳምሶን ዓይኑን መጠበቅ አቃተው። እንዲሁም ደግሞ ከአእምሮ ውስጥ የተቀሰቀሰውን ስሜቱን መቆጣጠር አቃተው። ስለዚህ መንፈሳዊ ነገሩን ተጭኖ በዚያ ነገር ላይ ሲገባ እናያለን። ሌላው ደግሞ በዓለማዊ ታሪክ በጣም የሚደንቀኝ ዓለም ሁሉ ዛሬም ድረስ ታሪኩን የሚያውቀው ግሬት ብለው እንደውም ተቀጽላ ስያሜ የሰጡት ወይም በአማርኛው ታላቅ ብለው ስያሜ የሰጡት ታላቁ እስክንድር ነው። እንግዲህ ታላቁን እስክንድርን ስናይ ገና በወጣትነቱ ዓለምን ሁሉ የተቆጣጠረ፣ ገና በወጣትነቱ ብዙ የጦር ሜዳዎችን ድል የነሳ ጀግና ነበረ። ምንም እንኳን ይህ ዓለምን ሁሉ የተቆጣጠረ፣ ዓለምን ሁሉ በቁጥጥር ስር ያደረገ ጀግና ግሬት የተባለው እስክንድር በጣም በሚያሳዝን ሁኔታ በ33 ዓመቱ ሕይወቱ ባጭር ቀረ፣ ሞተ። ይሄ ታላቅ ሰው የት ይደርሳል እየተባለ ዓለም ሁሉ ሲደነቅበት የነበረ ሰው በጣም ትንሽ በሆነ ፍላጎቱን ባለመቆጣጠር፣ በተለይ ደግሞ የመጠጥ ፍላጎቱን እና የመዝናናትና ፌሽታ የመፈለግ ፍላጎቱን ባለመቆጣጠሩ የተነሳ እጅግ ሰካራም በመሆን በመጨረሻ ላይ ያው የመጠጥ ፍላጎቱ ሕይወቱን አጠፋው። ያሳዝናል፣ በእውነት ያሳዝናል። ባጭር መቅረቱ እንደ ዓለም ትልቅ ኪሳራ ነበረ። ዛሬም ደግሞ እግዚአብሔር እንደዚህ ይላል፣ የምትበሉትን የምትጠጡትን ሁሉ ማንኛውንም ነገር ለእግዚአብሔር ክብር አድርጉት ይላል። በእውነት ከልቤ እናገራለሁ። ዛሬ የአስተሳሰባችን ጌታ፣ የምኞታችን ጌታ፣ የአካላችን ጌታ፣ የአእምሯችን ጌታ ጌታ ኢየሱስ ጌታ ያልሆነበት ነገር ካለን እንግዲያውስ ባሪያነንና ከሕይወታችን ሊወገድ ይገባል። በእውነት ባሪያ ያደረገንን ነገር ከሕይወታችን ቆርጠን ልናስወግደው ይገባል። ምናልባት የምግብ ፍላጎታችን ከሆነ ልክ እንደ ሔዋን ያጠፋናል። ሔዋን ያን ጊዜ ያንን ክፉና በጎ የሚያስታውቀውን ዛፍ አይታ ዲያብሎስም በእባብ አማካኝነት ወደ እርሷ መጥቶ ከተናገራት በኋላ ዓይኖቿን አንስታ ያንን ፍሬ ስታይ ላይን ያማረ ለመብላትም የሚያስጎመጅ ሆኖ አእምሯ ሕሊናዋ ላይ ሳለ። ከዚያ በኋላ እጆቿን ዘረጋች፣ ቆረጠች፣ በላች፣ ለባሏም ደግሞ ሰጠችው ይላል። ይሄ ሁሉ ውድቀት መጣ። ዛሬም ምናልባት በእነዚህ የአምስቱ ትንንሽ ጣቶቻችን ወደ ውስጣችን የምንከታቸው አካላችንን የሚያረክሱ፣ አእምሯችንን የሚያረክሱ፣ እንዲሁም መንፈሳችንን የሚያረክሱ ምግቦች አሉ። እነዚህን ምግቦች ዘብ ካልቆምንባቸው በስተቀር አካላችን ላይም አእምሯችን ላይም ተጽዕኖ ያመጣሉ። በዚህ ዛሬ ዓለማችን በተለይ ቅጥ ባለፈ ክብደት እየተጨነቁ ነው። ዛሬ አውሮፓውን፣ ሌላውን ደግሞ አሜሪካን፣ ሌሎችን ሀብታም ሀገሮችን ብንመለከት ኦቨርዌይት ወይም ከመጠን ያለፈ ውፍረት፣ እንደዚህ አይነት ውፍረቶች ጭንቀት ሆነውባቸዋል። ከዚህ የተነሳ ብዙዎች ድባቴ ውስጥ፣ ብዙዎች ስትረስ ውስጥ፣ ዲፕሬሽን ውስጥ ነው ያሉት። ተመልከቱ፣ እነዚያ ነገሮች በገዚያ 5 ጣቶቻቸው ወደ ውስጥ የገቡ ናቸው። እንደውም በጣም በሚገርም ሁኔታ ብዙ ጊዜ በመዝናኛ ቴሌቪዥኖች ላይ የምናይ በጣም ብዙ ክብደታቸው የወፈሩ ሰዎች እንደውም በብዙ ጭንቀት በቃ ብዙ ጊዜ ዜናውን ሁሌ እንሰማለን። ያሳዝናል በእውነት ከልቤ። ስለዚህ ዛሬ እነዚህን ነገሮች በቁጥጥር ስር ያደረጉ ከመጽሐፍ ቅዱስ ውስጥ ደግሞ 3 ሰዎችን እናያለን። ሐናንያ፣ አዛርያና ሚሳኤል እንዲሁም ዳንኤልን ጨምሮ። እነዚህ 4ቱ ዕብራውያን
ንጉሱ ናቡከደነፆር ያቀረበላቸው ምግብ አካላቸውን ይበክለናል ብለው ስላሰቡ እንደውም ዳንኤል ምዕራፍ 1 ላይ ልክ እንደዛ ነው የሚለው። አርዮክን ለመኑት ምን ለማድረግ? ከዚህ ነገር በልተው እንዳይረክሱ። ምክንያቱም የምንበላው ምግብ የምንጠጣው መጠጥ አእምሯችንን፣ መንፈሳችንን እንዲሁም ደግሞ ከልቤ ነው የምናገረው ስጋችንና አካላችንን ይበክላል። ስለዚህ በዳንኤል ምዕራፍ 1 ላይ እንደዚህ ይላል። ምዕራፍ 1 ቁጥር 8 ላይ ዳንኤልም በንጉሱ መብልና መጠጥ በሚጠጣው ጠጅ እንዳይረክስ በልዩ ደግሞ ሁኔታ ይሄንን ነገር ትኩረት ሰጥቶ እንዳሰበበት እናያለን። ስለዚህ ይሄንን ነገር ለማድረግ እንደውም አንድ ነገር ሲያደርግና ሲወስን እናያለን። ምን አደረገ? ቅድም እንዳልኩት ዳንኤል ምዕራፍ 1 ላይ ቁጥር 8 ላይ ዳንኤልም በንጉሱ መብልና መጠጥ በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስ ሰጠው፣ ምሕረትን ሰጠው ይላል። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዛቸው ጌታዬ ንጉሱ እፈራለሁ፣ በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሱ ዘንድ በራሴ ታስፈርዱብኛላችሁ አለ። ዳንኤልም የጃንደረቦቹን አለቃ በዳንኤልና በአናንያ በሚሳኤል በአዛርያ ላይ የሾመውም ሜልዳርን እኛን ባሪያዎችን 10 ቀን ያህል ትፈትነን ዘንድ እለምንሃለሁ፣ የምንበላውን የምንጠጣውን ውሃ ስጠን። ከዚያ በኋላ የእኛ ፊት ከንጉሱ መብል በሚበሉት ብላቴናዎች ፊት ደግሞ ከስቶ ካየህ በኋላ ላይ እኛ ወደ ንጉሱ መብልና መጠጥ እንመለሳለን፣ ካልሆነ ግን ያኔ ትወስንልናለህ አሉ። በዚህ ተወራረዱ። ከዚያ በኋላ ምን አደረገ ነው የሚለው? ሽምብራና ውሃ ሰጣቸው። ከ10 ቀን በኋላ ግን በጣም የሚገርመው የኛ አምላክ በልዩነት ለልጆቹ ይገለጣል። እግዚአብሔር ልዩነት አመጣ። ከ10 ቀን በኋላ ሐናንያ፣ አዛርያ፣ ሚሳኤልና ዳንኤል ከነዚያ ንጉሱ መብልና መጠጥ ከጠጡት በ10 እጥፍ ነበረ የተለዩ የነበሩት። በ10 እጥፍ ነበረ የበለጧቸው። እግዚአብሔር ይመስገን። ስለዚህ ዛሬም በምንበላው በምንጠጣው የምትበሉትን የምትጠጡትን ሁሉ ለእግዚአብሔር አድርጉ፣ ክብር አድርጉ ተብለናልና በአካል በአእምሮና በመንፈስ ለክርስቶስ ዳግም ምጽአት የሚጠባበቀው ሕዝብ አካሉን አእምሮውንና መንፈሱን ሊጠብቅ ይገባዋል ማለት ነው። ስለዚህ እነዚህን ነገሮች እንድናደርግ እግዚአብሔር ይፈልጋል። ሌላው ደግሞ በጣም በሚገርም ሁኔታ አንድ ነገር ሆነ። እንደውም እነዚህ ነገሮች ሁሌም ለራሴ ይገርሙኛል። ሰዎች የተለያየ አይነት ነገር በማድረግ አካላቸውን ያወፍራሉ፣ አካላቸውን ያበለጽጋሉ፣ አካላቸውን ይጠብቃሉ። ለምሳሌ ያህል አንዳንዶች በብዙ ሺህ እያወጡ ውበታቸውን ለመጠበቅ አካላቸውን ለመጠንቀቅ ብዙ አይነት ወጪዎችን ያደርጋሉ። አካላችንን አንጠብቅ እያልኩ ግን አይደለም። ነገር ግን በጣም በሚገርም ሁኔታ እነዚህ ሰዎች ብዙ ለአካላቸው እየተጠነቀቁ የተለያየ አይነት መዋቢያዎችን ሲጠቀሙ ያው ሲያጌጡ ይመላለጡ ሆነና ነገሩ ብዙዎቹ ግን ያ ያደረጉበት ነገር ስኬታማ ሲያደርጋቸው አናይም። እንደውም አዝናለሁኝ። ብዙ ጊዜ በጣም ብዙ ቆንጆ የሆኑ ሴቶች ላይ አንድ ነገር አያለሁኝ። እንደዚህ አይነት በውበት በቃ እጹብ ድንቅ የተባሉ በጣም ቆንጆ ሴቶች ብዙ ጊዜ
በትዳር ህይወታቸው ወይም ደግሞ በቤተሰብ ህይወታቸው ስኬታማዎች አይደሉም። ምክንያቱም አእምሯቸው ብዙ ጊዜ ትኩረት የሚያደርገው ውበታቸው ላይና ማንነታቸው ላይ ስለሆነ ሌሎች ስብዕናቸው ሳይገነባ ይቀርና በሌሎች ነገሮቻቸው ደካማ ይሆናሉ። ከዚህ የተነሳ ስኬታማ መሆን ሳይችሉ ብዙ ጊዜ በተለይ በቤተሰብ ህይወት በትዳር ህይወታቸው ብዙ ጊዜ እንቅፋት ሲገጥማቸውና ያንን እንቅፋት ማለፍ ሲሳናቸው እናያለን። እግዚአብሔር ግን ለእኛ ሲነግረን ሳለ አካላችንን፣ አእምሯችንንና መንፈሳችንን ለመንፈስ ቅዱስ እንድናስገዛ ለእግዚአብሔር ክብር እንድናስገዛ እግዚአብሔር ይፈልጋል። ስለዚህ ያኔ ሳምሶን ምንም እንኳን በአካል የጠነከረ ቢሆንም ምንም እንኳን በአካል ፈርጣማ ቢሆንም ነገር ግን መንፈሳዊ ነገሩን ችላ ብሎ በማለቱ በኋላ ላይ ችግር እንደተፈጠረ እናያለን። ሌላው ደግሞ የአእምሮ አስተሳሰባችንን ደግሞ እኔ በጣም በሚገርም ሁኔታ በዚህ ሁኔታ ሳኦልን ማየት እንችላለን። ሳኦል በጣም በሚገርም ሁኔታ መጽሐፍ ቅዱሳችን ላይ አህያ ፍለጋ ተነስቶ አህያ እየፈለገ ባለበት ወቅት እግዚአብሔር መልካም እድልና በረከት የሰጠው ጥሩ ሲሳይ ያገኘው ሰው ነበረ። እንደውም በጣም የሚገርም ሁኔታ ሳኦል ይሄንን የተሰጠውን መልካም እድልና መልካም ሁኔታ ወደ እርሱ ሲመጣ በጣም በሚገርም ሁኔታ ነበር የመጣው። ዝም ብሎ አይነት አመጣጥ አልነበረም። ታሪኩ ላይ ስናይ እስራኤሎች እንደ አሕዛብ የሚንቀሳቀስ በቃ እኛም እንደ አሕዛብ ንጉሥ ያስፈልገናል ብለው ለሳሙኤል ሲሉት ሳሙኤል በጣም ብዙ አያሌ ቀን አለቀሰ ይላል። ከዚያ በኋላ ለምን ታለቅሳለህ አለው እግዚአብሔር። ለምን ታለቅሳለህ? እነርሱ እኮ የናቁት እኔን እንጂ አንተን አይደለም። ስለዚህ እንደ አሕዛብ ከፈለጉ እንግዲያውስ ከሚመጣው መዘዝ ጋር አብረህ ንገራቸውና ንጉሥ አንግስላቸው አለው። ከዚያ በኋላ ተነስና ሂድና እንግዲያውስ ሳኦልን አንግስ አለው። ሳኦል ያኔ በተክለ ሰውነት እጅግ ግርማ ሞገስ ያለው በቁመቱም ደግሞ ዘለግ ያለ እንዲሁም ደግሞ በመንፈሳዊ ነገሩ ብንመለከት በቤተሰቡ ዲሲፕሊን በእስራኤላዊ እንደመሆኑ መጠን እንደውም ልክ እንደዚያው ብቁ ሆኖ ያደገ ነው። ይሄን ታሪኩ ላይ ማየት እንችላለን። ሳምሶን ያኔ ሳሙኤል ሲያገኘው ቤተሰቦቹ አህያ ጠፍቶባቸው አህያ ፍለጋ ላይ ሆኖ ነበረ። ለቤተሰብ ታዛዥ ነበረ። ወላጆቹን የሚያከብር መልካም ስብዕናና ደግሞ የመልካምም ስብዕና እሴት ባለቤትም ነበረ። ስለዚህ ታዛዥ ነበረ። መንፈሳዊ ነገሩ ላይ እምቢ የሚል ወይም መጥፎ ነገር አልነበረው። ታዛዥ ነበረ። በአካሉም ስንመለከት ቅድም ብያለሁኝ፣ ግርማ ሞገስ ያለው በሰው እይታ ውስጥ የሚገባ ብቁ አቋም የነበረው ሰው ነበረ። በአእምሮም ደግሞ ስንመለከት ወጣት ነበረ። ብዙ ነገሮችን ቻሌንጅ ማድረግ የሚችል መጋፈጥ የሚችል መገዳደር የሚችል ሰው ነበረ። ከዚያ በኋላ ግን በንግስና ህይወቱ ግን በጣም በሚገርም ሁኔታ ንጉስ ከሆነ በኋላ ነገሮች ሁሉ አልጋ በአልጋ ሲሆኑለት ግን በአንድ ጊዜ ባህሪው ሲቀየር እናያለን። ተራ የሆነውን ከእርሱ እንደውም በጣም ያነሰውን አንድ ትንሽ ቀይ መልካም የሆነ የ17 ዓመት ልጅ ዳዊት ላይ ሲቀናበት እናያለን። እኔ እንደውም ሳስበው የሳምሶን አይነት ሰዎች በምድር ላይ የሳኦል አይነት ሰዎች በምድር ላይ በጣም ብዙ ሰዎች አሉ። የቅናት ስሜት ውስጣቸውን የተጸናወታቸው። እንደውም በጣም በሚገርም ሁኔታ እንዲሆነ ታሪኩ ላይ ዳዊት ጎልያድን ካሸነፈ በኋላ ዳዊት 1000 ገደለ፣ ሳኦል ግን 1000 ገደለ እያሉ ሴቶች ከበሮ ይዘው እየዘፈኑ ሲሄድ በጣም ተቆጣ። እንዴት ለኔ
ሺህ ሰጥተው ለዚህ ትንሽ ብላቴና ግን እልፍ ይሰጡታል። ስለዚህ ነገ ደግሞ ከዙፋኔ በስተቀር ሌላ የሚቀር ነገር የለም ብሎ ቀናበት። ያ ቅናት በውስጡ የነበረው የቁጣ ስሜት ቀስቅሶበት ደጋግሞ እንደውም ዳዊትን ጦር አንስቶ ከግድግዳ ጋር ሁሉ አጋጅቶ ሊወጋው ብዙ ጊዜ ጥረት አድርጎ ነበር። እንደውም ታሪኩ ላይ ስለ ሳኦልና ስለ ዳዊት ስናነብ ብዙ ጊዜ ሳኦል ዳዊትን ለማሳደድ ብዙ ጉልበት እንደፈጀ ብዙ ጊዜ እንደፈጀ እናያለን። እንደውም አንድ ወቅት ላይ ራሱ ዳዊት እንኳን ሳኦልን እግዚአብሔር በእጁ ጥሎለት እግዚአብሔር የቀባውን እኔ አልገልም ብሎ ምህረት ሁሉ እስኪያደርግለት ድረስ የቁጣና የቅናት ስሜቱ ሙሉ አካሉን ተቆጣጥሮት ሙሉ ትኩረቱን ተቆጣጥሮት ዳዊትን ለማሳደድ ብዙ ስፍራና ብዙ ጊዜ እንዳባከነ እናያለን። ይሄንን ለአስተዳደራዊ ጉዳይ ቢጠቀምበት ኖሮ ይሄንን በእስራኤል ላይ ቅን ፍርድ ለማድረግ ቢጠቀምበት ኖሮ መልካም በሆነ ነበር። ዛሬም ልክ እንደዚሁ በእግዚአብሔር ቤት ውስጥም አሉ፣ ከእግዚአብሔር ቤትም ውጭ አሉ። ጉልበታቸውን አልባሌ በሆነ ነገር ለጠላት የሚያስበዘብዙ በጣም ብዙ ሰዎች አሉ። የቅናት ስሜት የተጠናወተቸው እንደውም በተለይ እንደዚህ አይነት ኩራት፣ ቁጣ፣ እንደውም ትዕቢት ከውድቀት ትቀድማለች ነው የሚለው መጽሐፍ ቅዱስ ላይ። ስለዚህ እኛም ዛሬ በአካል በአእምሮና በመንፈስ የበለጸግን ሆነን ክርስቶስ ኢየሱስ ዳግም ሲመጣ ያለ ነቀፋ በፊቱ ለመቅረብ በእውነት ከልቤ ነው የምናገረው፣ ሕሊናችን ውስጥ የተፈጠረውን የቁጣ ስሜት፣ የቂም ስሜት፣ ይቅር አለማለት፣ ሌሎች ነገሮችን ልንቆጣጠራቸው ይገባል። ዛሬ ዘብ ካልቆምንባቸው ነገ ግን እነርሱ ይቆጣጠሩና ከእግዚአብሔር መንግስት ያስቀሩናል። ስለዚህ ወገኖቼ ዛሬ እግዚአብሔር ሲናገረን ድምፁን እንድንሰማ እግዚአብሔር ይርዳን። ምክንያቱም እንደዚህ ይላል፣ ዛሬ ድምፁን ብትሰሙ በማስመረር ልባችሁን እልከኛ አታድርጉ ይላል። ልባችሁን ሲል አእምሯችሁም ማለቱ ነው። እልከኛ አታድርጉ፣ እንደውም በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉም ይላል መጽሐፍ ቅዱስ። ስለዚህ አእምሯችንን በቁጥጥር ስር ልናደርግ ይገባል። ምንም እንኳን ሁሉ ነገር የሞላለት ሳኦል ይሄንን ሁሉ ነገር ቢያደርግም ይሄንን ግን ለማድረግ ፈቃደኛ አልሆነም። በሌላ ክፍል ደግሞ ልክ እንደዚህ አይነት ነገሮችን እናያለን። በጣም በሚገርም ሁኔታ ስጋ በመንፈስ ላይ መንፈስም ደግሞ በስጋ ላይ ይነሳል ይላል። እንደውም በጣም በሚገርም ሁኔታ ይሄንን ባነባው ደስ ይለኛል። ምክንያቱም መጽሐፍ ቅዱሳችን እነዚህ ነገሮች ተራ ጉዳዮች እንዳልሆኑ ስለሚያውቅ ልብ ብለን እንድናያቸው ይፈልጋል። ገላትያ ምዕራፍ 5 ቁጥር 17 ላይ እንደዚህ ይላል፣ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛል፣ እነዚህ እርስ በርሳቸው ይቃወማሉ፣ ስለዚህ የምትወዱትን ልታደርጉ አትችሉም ይላል። አያችሁት? አእምሯችን መንፈሳችን ላይ ጫና ይፈጥራል፣ አእምሯችን ስጋችን ላይ ጫና ይፈጥራል። መልካም እንኳን ማድረግ ምንፈልግ ሕሊናችን በመንፈስ ቅዱስ ቁጥጥር ስር ካልሆነ መልካም ነገር ማድረግ እንኳን ብንፈልግ ማድረግ አንችልም። በጣም በሚገርም ሁኔታ ሳኦል እምቢ ብሎ ያ የክፉና የቅናት ስሜቱ አእምሮ ውስጥ ያለውን እግዚአብሔርን አወጣው። እንደውም በኋላ ላይ ታሪኩ ላይ ስንመለከት ያውም በክርስቶስ ኢየሱስ የተመሰለውን መስዋዕት እስኪንቅ ድረስ እግዚአብሔር ጨርሶ አጥፋ ያለውን አማሌቃውያንን ልቡ የፈለገውን ብቻ እየመረጠ እያስቀረ እግዚአብሔርን መስማት እምቢ ባለ ጊዜ በኋላ ላይ የእግዚአብሔር መንፈስ ከእርሱ ራቀ። የዲያብሎስ መንፈስ፣ የሰይጣን መንፈስ በእርሱ ላይ ነገሰበት። መጀመሪያ ላይ ግን ታሪኩ እንደዚህ አልነበረም። በእውኑ ሳኦል ከነቢያት ወገን ነውን እስኪባል ድረስ ነበር የእግዚአብሔር መንፈስ ሞልቶበት ትንቢት ይናገር ነበር። አሁን ግን በተራው
የዲያብሎስ መንፈስ የሰይጣን መንፈስ በውስጡ ሞልቶበት ዳዊት በገና እየደረደረ የእግዚአብሔርን ክብር እያወደሰ የእግዚአብሔርን ግርማ እያወደሰ መንፈሱ እስኪረግብ ድረስ መንፈሱ ላይ እሱ ላይ ያለው መንፈስ ጸጥ እስኪል ድረስ እስኪያስታመመው ድረስ ውስጡ ያለው የቁጣ ውስጡ ያለው የስጋ ስሜቱ አየለበት። ለዚህ ነው ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛል፣ እነዚህ እርስ በርሳቸው ይቃወማሉ፣ ስለዚህ የምትወዱትን ልታደርጉ አትችሉም ይላል። መልካም ነገር ለማድረግ እየፈለግን መልካም አለማድረግ። ጳውሎስ ግን በጣም ደስ የሚል ጥቅስ እዚህ ላይ ደግሞ ይናገራል። እንደውም ስጋን ከክፉ መሻቱ ጋር ሰቀል ነው እያለ እንደውም ለዓለም የተሰቀልኩበት ዓለምም ለኔ ደግሞ የተሰቀለበት ከክርስቶስ ኢየሱስ መስቀል ትምክህት ከኔ ይራቅ እያለ ጳውሎስ ሲናገር እናያለን። እውነት ነው ከልቤ ወዳጆቼ። እነዚህን ክፉ ምኞታችን ከክርስቶስ ኢየሱስ መስቀል ጋር እንስቀላቸው፣ እናስወግዳቸው ከህይወታችን። ያኔ ክርስቶስ ኢየሱስን መምሰል እንጀምራለን። ያኔ ለዓለም እንሰቀልና ለክርስቶስ ኢየሱስ ግን ሕያው ሆነን እንኖራለን። እንደውም በሌላ ስፍራ ላይ እዚሁ ላይ ስንመለከት እንደዚህ ይላል። ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ግን ይላል። እንደውም ከዛ በፊት እንደውም የስጋን ፍሬ ባነበው ደስ ይለኛል። እንዲህ ይላል ቁጥር 19 ላይ የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የመሳሰሉ ነው። አስቀድሜ እንዳልኩ እንዲሁ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። አያችሁት? አይወርሱም። እንግዲህ እኛ ደግሞ የክርስቶስን ዳግም ምጽአት እየተጠባበቅን በአካል በአእምሮና በመንፈስ ብቁ ሆነን ቅድም ተሰሎንቄ ላይ እንዳነበብ ነው ብቁ ሆነን ያውም ክርስቶስ ሲመጣ ያለ ነቀፋ ሆነን ለመጠበቅ አካላችንን፣ አእምሯችንን እንዲሁም መንፈሳችንን ለእግዚአብሔር ልናስገዛ ይገባል። አለበለዚያ ግን የእግዚአብሔርን መንግስት መውረስ አንችልም። ለዚህ ነው እነዚህን ሁሉ የሚያደርጉ ብሎ ጣዖትን ማምለክ እያለ ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የመሳሰሉ ይላል። አስቀድሜ እንዳልኩ እንዲሁ ደግሞ እንዲህ የሚያደርጉ ደግሞ የእግዚአብሔርን መንግስት አይወርስም ብሎ በአራት ነጥብ ይዘጋል። ስለዚህ ወዳጆቼ እያንዳንዳችን ክርስቶስ ኢየሱስ ዳግም ሲመጣ ብቁ ለመሆን እነዚህን ነገሮች ልናደርግ ይገባል። ነገር ግን ጳውሎስ ልክ እንደዚህ ያሉትን ደግሞ ነገሮች መንፈሳዊ ለሆኑ ሰዎች ደግሞ መንፈሳቸውን ደግሞ እንዲያስተካክሉ የመጨረሻውን ክፍል ደግሞ አያለሁ። ምክንያቱም አካልን አይተናል፣ እነ ሳምሶንን ደግሞ አእምሮን አይተናል። ከዚያ በኋላ መጽሐፍ ቅዱስ ላይ ያሉትን አእምሯቸውና ፍላጎታቸውን መቆጣጠር እምቢ ያሉትን ሳኦልንና ሳምሶንን ደግሞ ተመልክተናል። እንዲሁም ደግሞ አካላቸውን ደግሞ የተጠነቀቁትን ሐናንያ፣ አዛርያ፣ ሚሳኤልና ዳንኤልን ተመልክተናል። እንዲሁም ደግሞ በኋላ ላይ አሁን ደግሞ ልክ እንደዚሁ ለመንፈሳችን እንዴት መጠንቀቅ እንዳለብን እናያለን። አንድ ወቅት ላይ እንደዚህ ሆነ። ጳውሎስ ጴጥሮስን ሲያየው ጴጥሮስ መንፈሳዊ ነው። ምንም እንኳን በመንፈስ ቅዱስ የተመራ መንፈሳዊ ቢሆንም ነገር ግን ጳውሎስ የተመለከተው በጴጥሮስ ውስጥ ክፉ የሆነ ሌላ ደግሞ መንፈስና ስሜት ነበረ። ይሄም ደግሞ ከአይሁዳውያን ጋር ሲበላ ዘና ብሎ አይሁዳውያንም መስሎ ከነርሱ ጋር ይበላል። ነገር ግን ያልተገረዙት ላይ ግን
ክፉ የሆነ ሐሳብና ስሜት ነበረው። ስለዚህ ጳውሎስ ገሰጸው። እንደውም አይሁድ የለም፣ ግሪክ የለም፣ ሮማዊ የለም፣ ጨዋ የለም፣ ባሪያ የለም፣ ሁሉም በክርስቶስ ኢየሱስ አንድ ነው እስኪለው ድረስ ገሰጸው ይላል መጽሐፍ ቅዱስ ላይ። ዛሬም በእውነት መንፈሳውያን ባዮች በበዙበት፣ እኔ አቅልሃለሁ ባዮች በበዙበት፣ እንደውም ከእግዚአብሔር ጋር እኔ ነኝ የምጸልይልህ እኔ ካልጸለይኩልህ በስተቀር እግዚአብሔር አይሰማህም ሁሉ እያሉ እግዚአብሔር ላይ በድፍረት ከሚናገሩ መንፈሳውያን ባዮች በእውነት ልንጠነቀቅም ኢቨን ለእነርሱም ጭምር ይሄ ማስጠንቀቂያ ይሰጣቸዋል። በአካል በአእምሮና በመንፈስ ለእግዚአብሔር እስካልተገዛችሁ ድረስ የእግዚአብሔርን መንግስት ልትወርሱ አትችሉ። መጽሐፍ ቅዱስ ነው የሚናገረው፣ እኔ አይደለሁም። በእውነት ከልቤ ይህንን ሳሙኤል አልተናገርም፣ መጽሐፍ ቅዱስ ነው የሚናገረው። እንደውም ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑ ስጋን ከክፉ መሻቱ ከምኞቱ ጋር ሰቀሉት ይላል። ሃሌሉያ! እውነት ከልቤ ነው የምናገረው። ሃሌሉያ! ምክንያቱም የክርስቶስ ዳግም ምጽአት ተጠባባቂዎች ስጋን ከክፉ መሻቱ ጋርና ምኞቱ ጋር የሰቀሉት ናቸው። እነርሱ ከመስቀሉ ጀርባ በክርስቶስ ኢየሱስ የተደበቁ ናቸው። ከፍ ብሎ የሚታይላቸው ክርስቶስ ኢየሱስ እንጂ እነርሱ በክርስቶስ ኢየሱስ የተሰወሩ ናቸው። ራሳቸውን ለክርስቶስ ኢየሱስ ቀድሰው የሰጡ ናቸው። ስለዚህ ወዳጆቼ ዛሬም በአካል በአእምሮ በመንፈስ ራሳችንን ለእግዚአብሔር መንግስት ቀድሰን ልንሰጥ ይገባል። ራሳችንን ለእግዚአብሔር ልናስረክብ ይገባል። አለበለዚያ ግን ስጋዊ ስሜታችን በመንፈሳዊ ስሜታችን፣ ስጋዊ ስሜታችን በአካላችን ላይ ያይልና ያን ጊዜ ከእግዚአብሔር መንግስት የተገነጠለ ወይም ሸፋፋ የሆነ ወይም የተንጋደደ እንሆንና ከዚያ ከእግዚአብሔር መንግስት ርቀን እንሄዳለን። ለእግዚአብሔር መንግስት መጻተኞች እንሆናለን። ሌላው ደግሞ ኢቭን ምናልባት እንኳን ስጋችን በቁጥጥር ስር አድርገን መንፈሳዊ ነገራችን ላይ እንኳን ዘብ ካልቆምን እንዲሁ መንፈሳዊ ነገራችን ደግሞ ከእግዚአብሔር ጋር ወይም ከመንፈስ ቅዱስ ጋር አብሮ ስምም ሆኖ ካልሄደ በስተቀር ያን ጊዜ በእውነት ያኔ እንደውም በጣም በሚገርም ሁኔታ ክርስቶስ ኢየሱስን እኮ የሰቀሉት ጻፎችና ፈሪሳውያን ያን ጊዜ መንፈሳውያን የነበሩ ናቸው። ለእግዚአብሔር የቀና እየመሰለው ራሱ ክርስቶስ ኢየሱስን ያሳድድ የነበረውን ጳውሎስ መንፈሳዊ በራሱ እይታና በራሱ አስተሳሰብ መንፈሳዊ የሆነ እየመሰለው ነበር። ስለዚህ ወዳጆቼ ዛሬ በእውነት የመንፈስ ቅዱስ ፍሬ በውስጣችን ሊፈራ ይገባል። በመንፈሳዊነታችን ረገድ ልክ እነዚህን ነገሮች ልናደርግ ይገባል። ፍቅር ያለን፣ በክርስቶስ ኢየሱስ ደግሞ ደስተኞች የሆንን፣ ሰላማችን ከኛ ወጥቶ ደግሞ ሌሎችን ሰላም የሚሰጥ፣ ትዕግስት፣ ቸርነት፣ የዋህነት፣ በጎነት፣ እምነት፣ ራስን መግዛት ይላል። ራስን መግዛት። ስለዚህ ዛሬ መሻታቸውን የማይገዙ መንፈሳውያኖች አሉ። በስጋ ፍላጎታቸው ወይም ደግሞ በመጠጥ ፍላጎታቸው ወይም ደግሞ ባለባበሳቸው ወይም ደግሞ ባጠጣጥ ባበላላቸው እግዚአብሔርን የማይቀድሱ እግዚአብሔርን ክርስቶስ ኢየሱስን የማያሳዩ ግን ክርስቲያኖች የሆኑ ሞልተዋል። እኛስ ዛሬ የት ነን? ከልቤ ነው የምንመኝላችሁ። ክርስቶስ ኢየሱስ ሲመጣ ያለ ነቀፋ ፈጽመን በፊቱ ለመቆም እንድንችል በአካል በአእምሮና በመንፈስ ብቁ ሆነን ክርስቶስ ኢየሱስን መጠበቅ እንድንችል እግዚአብሔር ይርዳን። የመጨረሻውን ጥቅስ ቅድም ያነበብኩትን አነብና ከዚያ በኋላ የእግዚአብሔርን ቃል አጠቃልላለሁ። የሚገኘው በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ይገኛል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ
የሰላምም አምላክ ራሱ ሁለንተናችሁን ይቀድስ። ሃሌሉያ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁንም ነፍሳችሁንም ስጋችሁንም የሰላም አምላክ ራሱ ይቀድስ። ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። ስለዚህ አእምሯችሁ በእግዚአብሔር የተጠበቀ፣ አካላችሁ መቅደስ ነውና የእግዚአብሔር መቅደስ ነውና በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። ስለዚህ በሰውነታችሁ እግዚአብሔርን አክብሩ እንዳለው ሰውነታችሁ ራሱ ለእግዚአብሔር ቤተ መቅደስ ሆኖ ተቀድሶ፣ እንዲሁም አእምሯችን፣ መንፈሳችን፣ አስተሳሰባችን ሁሉ ጭምር ለእግዚአብሔር ተቀድሶ ክርስቶስ ኢየሱስ ሲመጣ ያለ ነቀፋ መጠበቅ እንድንችል እግዚአብሔር በጸጋ ይርዳል። እንጸልይ። የዘላለም አባት እግዚአብሔር አምላካችን ሆይ እናመሰግንሃለን። በእውነት ጌታ ሆይ በዚህ በመጨረሻው ዘመን በአካል በአእምሮና በመንፈስ ክርስቶስ ኢየሱስ ሲመጣ ዳግም በፊትህ እንድንጠብቅህ ያን ጊዜ ዳዊት እንደጸለየው በእውነት በሂሶጵ እርጨኝ እነጻለሁ፣ እጠበኝ ከበረዶ ይልቅ ነጭ እሆናለሁ እንዳለ ጌታ ሆይ አእምሯችንን የረከሰውን ደግሞ አካላችንን እንዲሁም መንፈሳችንን በክርስቶስ ኢየሱስ ደም አጥበህ አንጽተህ ክርስቶስ ኢየሱስ ሲመጣ ደግሞ ዳግም ያለ ነቀፋ በፊትህ መጠበቅ እንድንችል ጸጋህን አብዛለን። ስለዚህ ጌታ ሆይ ጸሎታችንን ስለሰማህን ተመስገን። በአካል በአእምሮና በመንፈስ ንጹሕና ቅዱስ አድርገህ ስለምታቆየን ክርስቶስ እስኪመጣ ድረስ በፊትህ ደግሞ ስንኖር ክርስቶስን መምሰል እንድንችል ጸጋህን አብዛለን። በሕያው በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ፣ ፊቱን ያብራላችሁ። ተባረኩ፣ ብሩክ ሁኑ።